ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 9 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ሚኒሊክ እዝ በውጫሌ ከተማ ዙሪያ ከባድ ትንቅንቅና ተጋድሎ በማድረግ ድል ሲያገኝ የአርበኛ አስረስ ደግሞ ጠባቂው እጅ ሰጠ ስለመባሉ ምላሽ ሰጥተዋል። በብልጽግና አመራሮች ስብሰባ አዳራሽ ላይ ስለተፈጸመው ጥቃት መረጃ ይዘናል። ለብልጽግና እጁን ሰጥቶ ስምምነት አደረግኩ ያለው ማስረሻ ሰጤ ከኤርትራ ጋር የሚሰሩት የብልጽግና ባለስልጣናት አሉ ሲል ተሰምተዋል። በሰንዳፋ ከተማ የባንክ ሰራተኛዋን ገድሎ በጅብ ያስበላው ግለሰብ መነጋገሪያ ሆኗል። ህወሓት የብልጽግናው አገዛዝ የትግራይ ህዝብን ጅምላ ለመቅጣት የሚያደርገው እንቅስቃሴ ወደ ጦርነት ያመራናል ሲል አስጠንቅቋል። በሱዳን የተፈጸመው የድሮን ጥቃት በካርቱምና ፖርት ሱዳን ኤሌክትሪክ እንዲቋረጥ አድርገዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ሚኒሊክ እዝ በውጫሌ ከተማ ዙሪያ ከባድ ትንቅንቅና ተጋድሎ በማድረግ ድል ሲያገኝ አርበኛ አስረስ ደግሞ ጠባቂው እጅ ሰጠ ስለመባሉ ምላሽ ሰጥተዋል። አፋብሃ ሚኒሊክ እዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ ዙሪያ ዛሬ ታህሳስ 9 2018 ዓ.ም ንጋት 12 ሰዓት ጀምሮ ወደ ጠላት ምሽግ ዘልቀው በመግባት ባደረጉት ከባድ ተጋድሎ እስከ ቦምብ ጭምብር በመጫበጥ በርካታ የጠላት ኃይል ደምስሰውና አቁስለው ታላቅ ጀብድ ፈጽመው ድል አስመዝግበዋል። የ24ኛ ክፍለ ጦር አባላት በተጋድለው ውጫሌ ከተማ ቆንጥሮ ላይ ያገዛዙን ምሽግ ሁሉ ደምስሰው በመግባት ትልቅ ጀብድ የፈጸሙ ሲሆን ከ40 በላይ የጠላት ኃይል ሙትና ቁስለኛ አድርገው ለጊዜው ቁጥሩ ያልታወቀ የነፍስ ወከፍ ክላሽና የተለያዩ ተተኳሾችንም ማርከዋል። የፋሽስቱ ብልጽግና ሰራዊት ከተለያዩ የአገሪቱ አካባቢና ከኦሮሞ ብልጽግና ልዩ ኃይል ጭምር ታፍሶ ሲመጣ በምድር በመካናይዝድና በአየር ኃይል ጄትና ድሮን ከፍተኛ ድጋፍ ሊደረግለት አልተገብቶለት መጥቶ ውጊያ እያደረገ ያለ ሲሆን አየር ንብረቱ ለድሮን በማይመችበት በደመና ጊዜ ወኔው ተሰልቦና ውጊያ ከብዶት በጅምላ እየተደመሰሰና እየተማረከ ይገኛል ሲል ሚኒሊክ እዝ ገልጿል። በተመሳሳይ የአውደ ውጊያ መረጃ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኛ አሰፋ ክፍለ ጦር ጥላውን ፈንታው ብርጌድ በፋኖ ኃይል መካነ ሰላም ዙሪያ ወረዳ ቢሊ ታዳጊ ከተማ ውስጥ ከማለዳው 11 ሰዓት እስከ ቀኑ 5 ሰዓት ድረስ ውጊያ አድርገዋል። በዚህ ውጊያ የጥላውን ፈንታው ብርጌድ ፋኖዎች ከፍተኛ የጦር ሜዳ ጀብዱ በመፈጸም 15 ወታደሮችንና የ45ኛ ክፍለ ጦር ሻለቃ አዛዥን ደምስሰዋል። በዛሬው ተጋድሎ ቁጥራቸው በውል ባይታወቅም በርካታ ወታደሮች ቆስለዋል። ቁስለኞች በአምቡላንስ ተጭነው ወደ መካነ ሰላም ጀነራል ሆስፒታል ተወስደዋል። ይህ በእንዲህ እንዳለ አርበኛ አስረስ ማረ የአገዛዝ ስልጣን ላይ ከወጣ ወዲህ እሺ የሚቆጠሩ ማህበራዊ ተቋማትን አውድመዋል። የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ካህናት ሰርክ ላይ ይገደላሉ። ግድያው ደግሞ በልብሰ ተክህኖ በተዋቡ ካድሬዎች ምክንያታዊ ይደረጋል ሲል ገልጿል። በዚህ የቀውስ አገዛዝ ምክንያት ብዙ ሺህ ኪሎ ሜትር አውራ መንገዶች ተዘግተዋል። በጎጃም ብቻ 2 ትላልቅ መንገዶች ከተዘጉ ዓመት ሊሞላቸው ነው ሲልም ገልጿል። የቀውሱ አገዛዝ ሚሊዮኖችን ጨፍጭፏል ያለው አስረስ ሚሊዮኖችን ከማህበራዊና ኢኮኖሚያዊ እንቅስቃሴ ውጭ አድርገዋል። አገዛዙ ከሀገር ቤት አልፎ የቀጠናውን አገራት ሲተነኩስ ይውላል ብሏል። ይሁን እንጂ የቀውሱ አገዛዝ የፈለገውን እንዳያደርግ የማይበገረው አዲሱ የአማራ ትውልድ ወገቡን ሰብሮ ይዞታል። በዚህም ምክንያት የዘመኑ አማራ የአፍሪካ ቀንድን የመከራ ቀንበር የተሸከመ ህዝብ ሆኗል ሲል ገልጿል። አርበኛው ከዚህ ጋር ባልተያያዘ ጉዳይ በሚል ባሰፈረው መረጃ መሰረት ደግሞ የብልጽግና ዲጂታል ሚሊሻዎች የአስረስ ማረ ዳምጤ አጃቢ ሆነው ይንገስ እጅ ሰጠ በሚል የኔንና የመቶ አለቃ ይንገስን ፎቶ ሲያዟዙሩ ያየ ያሉባልታ ተጠቂ ብዙ መልእክት አድርሶኛል ሲል ገልጿል። ሰራዊታችንና ህዝባችን እንዲያውቀው እንዲህ አይነት ለብልጽግና ሚሊሻ እጁን የሚያስረክብ የትውልድ አተላ በዙሪያችን የለም ብሏል። መቶ አለቃ ይንገስ ጥበቃ ሳይሆን ሺዎችን የሚመራው የ102ኛ ኮር ዘመቻ መሪ ሆኖ በመታገል ላይ ያለ አርበኛ ነው ሲል ምላሽ ሰጥቷል። ሰሞኑን በፍኖተ ሰላምና በደጋ ዳሞት በብዙ ሺህ ሰራዊትና በሜካናይዝድ ታጅበው ፕሮፓጋንዳ ሲሰሩ የነበሩት ያረጋ ከበደ ምክትል አብዱ ሁሴንና ጀነራል ያረጋ ከበደ ምትክ አብዱ ሁሴንና ጀነራል መሐመድ ተሰማ የተባሉት የብልጽግና ዋና ሰዎች በዛሬው ዕለት ደቡብ ሜጫ ወረዳ ገርጨጭ ከተማ ታጅበው በመግባት አዳራሽ ውስጥ ስብሰባ ላይ ባሉበት ጀግናው ቴዎድሮስ እዝ 22ኛ ክፍለ ጦር በዲሽቃ ከፈጸመው ጥቃት ለጥቂት አምልጠው ወደ መራዊ ሸሽተዋል ብሏል። ህዝብ ግንኙነቱ ስብሰባ ላይ ያሉ ዲሽቃ ያሉበትን አዳራሽ በአውቶማቲክ ተኩስ ሲደበድብ ያጅባቸው የነበረው ጨቅላ ሰራዊት ድንብርብር ወጥቶ ጥሏቸው ፈርጥጦ ብቻቸውን ሲሮጡ የከተማው ነዋሪ ተመልክቷል ሲልም ገልጿል።
ለብልጽግና እጁን ሰጥቶ ስምምነት አደረግኩ ያለው ማስረሻ ሰጤ ከኤርትራ ጋር የሚሰሩት የብልጽግና ባለስልጣናት አሉ ሲል ተሰማ። የአማራን ህዝብ ትግል ክዶ እጁን ለብልጽግና ጦር በሰጠ ማግስት ስምምነት አደረግኩ በሚል ያረጋ ከበደን እጅ የጨበጠው ማስረሻ ሰጤ በአገዛዙ ሚዲያዎች እየዞረ ሚስጥር አለኝ እያለ ነው። የግለሰብ ፋኖን የሚያጋልጥ የፋኖን ስም የሚያጠለሽ ሚስጥር ቢያጣ ወደ ብልጽግና ባለስልጣናት ፊቱን አዙረዋል። በዚህም ያገዛዙ ልሳን ከሆኑ ሚዲያዎች ውስጥ አንዱ ከሆነውና ብልጽግና ለፖለቲካ ፕሮፓጋንዳ የሚጠቀመው ኤንቢሲ ኢትዮጵያ ከተሰኘው የቴሌቪዥን ጣቢያ ጋር ባደረገው ቆይታ ከኤርትራ ጋር የሚሰሩ የብልጽግና ባለስልጣናት አሉ ብሏል። አገዛዙ ፋኖ በኤርትራ ይደገፋል አብሮም ይሰራል ሲል የከረመ ቢሆንም ማስረሻ የተባለውና አሁን ከብልጽግና ጋር እየሰራ ያለው ሰው ግን የራሱ የብልጽግና የአማራ ክልል ቢሮ ኃላፊ እስከ $2000 ድረስ እየተቀበለ ከሻቢያ ጋር ይሰራል ሲል ተሰምቷል። አሁንም ለሌሎች የክልሉ ባለስልጣናት ኤርትራ ትከፍላቸዋለች ብሏል። ስምምነት የማይፈልጉ የመንግስት ባለስልጣናት በክልሉ ውስጥ አሉ ሲልም ነው የተሰማው። እኔ አንድ ማስታውሰው የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻቢያ በየወሩ $2000 የሚከፈለው ነበር። እስከ መቼ ድረስ ማለት ነው? እኔ አሁንም ቀጥሎ ሊሆን ይችላል። እኔ በባህር ዳር በነበርኩበት እና እኔ ይሄ ጦርነት የግጭት ከመከሰቱ በፊት ጀምሮ አሁን ሊያድግ ይችላል ያ ገንዘብ በእርግጠኝነትም አድጓል። $2000 የሚያዘረዝርለት የሚልክለት ልጅ እዚሁ አዲስ አበባ አለ። በዚህ ደረጃ ተከፋዮች አሉ። ከሻቢያ ነው ያ ገንዘብ የሚመጣው። መቼም ሊያግዛህ አይሰጥህም። አሁንም ቢሆን ቢሮ ውስጥ ላሉት ሊከፍሉ ይችላሉ፣ ይከፈላቸዋል። ቢኮዝ አሁን ባየነው በዚህ በሰላም ሂደቱ ላይ በድርድር ሂደቱ ላይ ባጋጠመን ሳቦታጅ ላይ ከፍተኛ ባለስልጣኖች ድርድር እንዲደረግ ችግሩን በስምምነት እንዲጠናቀቅ የማይፈልጉ ግጭቱ እንዲቀጥል የሚፈልጉም አጋጥመውናል። እንግዲህ ይሄም የመንግስት የቤት ስራ ስለሆነ በራሱ መንገድ የሚያጠራው ነው የሚሆን። ለዚህ ደግሞ እኛ እንደምናግዝ በማስረጃም ጭምር እንደምናግዝ መናገር ነው የምፈልገው። ማስረሻ ይህንን ንግግር በብልጽግና ባለስልጣናት ታዞ ይናገረው አይናገረው ማረጋገጥ ባይቻልም በክልሉ ባለስልጣናት ውስጥ ያለው ከፍተኛ መከፋፈል ግን አፍጦ እንደወጣ ማሳያ ነው። በዚህም ያረጋ ከበደ ቡድን ሊመታው የፈለገው አንድ የክልሉ አንጃ እንዳለም ያረጋገጠ ነው። ከሰሞኑን በፍኖተ ሰላም በተካሄደ ስብሰባ ወቅት አንድ የፋኖ አባል ነበርኩ ያለና ረጅም ሰዓት እንዲያወራ የተፈቀደለት ግለሰብ ንግግርም ይህንኑ የሚያመላክት ነበር። በሰንዳፋ ከተማ የባንክ ሰራተኛዋን ገድሎ በጅብ ያስበላው ግለሰብ መነጋገሪያ ሆኗል። ከአዲስ አበባ ከተማ አቅራቢያ በምትገኘው ሰንዳፋ ውስጥ አዳነች ኩምሳ የተባለች የኢትዮጵያ ንግድ ባንክ ሰራተኛን የገደለው ግለሰብ በፖሊስ እየተፈለገ እንደሆነ ተሰምቷል። የንግድ ባንክ አለልቱ ቅርንጫፍ ሰራተኛዋን ገድሎ አስክሬኗን ጥሎ የተሰወረው ተጠርጣሪ በቁጥጥር ስር እንዳልዋለ የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ አለሙ ለቢቢሲ ተናግረዋል። ግድያው የተፈጸመው ሰኞ ታህሳስ 6 2018 ዓ.ም መሆኑን ገልጸዋል። በሰንዳፋ በኬ ከተማ ጎማጣ ወደ ተባለ ስፍራ ተወስዳ ከምሽቱ 3 ሰዓት አካባቢ ነው ግድያው የተፈጸመው ብለዋል። ቢቢሲ ያነጋገረው የሟች አዳነች አብሮ አደግና ቤተሰቧን የሚያውቅ አንድ ግለሰብ ተጠርጣሪው ከዚህ ቀደም ወደምትሰራበት እየሄደ ሲያስፈራራት እንደነበር ተናግሯል። ስሙ እንዳይጠቀስ የጠየቀው የአዳነች አብሮ አደግ ሟች ዛቻ እየደረሰባት እንደሆነ ለቤተሰቧ መግለጿንም አክሏል። በተገደለችበት ዕለት አዲስ አበባ ሜክሲኮ አካባቢ የንግድ ባንክ ስልጠና ላይ ውላ ወደ ሰንዳፋ ስልጠና ላይ ውላ ወደ ሰንዳፋ ተመልሳለች ብሏል። የዚያን ሁለት ምሽት ላይ ከ1 ሰዓት እስከ 2 ሰዓት ሰዎች እየደወለች ነበር ሲልም ተናግሯል። አዳነች በኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ለ3 ዓመታት የሰራች ሲሆን ለዓመታት በትውልድ ቀይዋ ምዕራብ ወለጋ አካባቢ በመንግስት ስራ ላይ እንደቆየች አብሮ አደጓ ተናግሯል። የተገኘው የአስክሬኗ ክፍል ብዙ አይደለም፣ የተገኘው ብቻ በፌስታል ተጠቅልሎ ተቀብራለች። የሬሳ ሳጥኑ ክብደት እንዲኖረው ግማሽ ያህሉን በአሸዋ ሞልተነው ነው የተቀበረችው ሲል አሰቃቂውን ግድያ ገልጾታል። ቢቢሲ ያነጋገረው የአዳነች አብሮ አደግ ግለሰቡ የአዲስ አበባ ነዋሪ እንደሆነና ቤተሰብ ያለው እንደሆነ ጠቅሶ እሷ የምትሰራበት አካባቢ የግንባታ ፕሮጀክት ስላለው ይመላለስ እንደነበር ገልጿል። ከግድያው በፊት ራሱን በማስክና በጥቁር መነጽር እየሸፈነ አገባሻለሁ እያለ ያስፈራራት ነበር ሲልም አክሏል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ጸጋይ አሳልፈውና አዳነች በፍቅር ግንኙነት ውስጥ እንደነበሩ የፖሊስ ምርመራ እንደሚጠቁም ገልጸዋል። አዳነችን እንዲሁም ቤተሰቧን በቅርብ የሚያውቀው የቢቢሲ
ምንጭ ግን ምንም ግንኙነት እንደሌላቸው ገልጸዋል። በተደጋጋሚ አገባሻለሁ በሚል ሲያስፈራራት እንደቆየም አስረግጦ የተናገሩ ሲሆን ፖሊስ ጸብ እንጂ ጾታዊ ጥቃት መሆኑን ለማድበስበስ የሚያደርገውን ሙከራ አጣጥሏል። ህወሓት የብልጽግናው አገዛዝ የትግራይ ህዝብን በጅምላ ለመቅጣት የሚያደርገው እንቅስቃሴ ወደ ጦርነት ያምራናል አለ። ህወሓት የአብይ አህመድ አገዛዝ በትግራይ ላይ ጥሏቸዋል ያላቸው የኢኮኖሚ እቀባዎች በክልሉ ላይ ከባድ ኢኮኖሚያዊና ሰብአዊ ተጽዕኖ ያሳደሩ መሆኑን ዛሬ ባወጣው መግለጫ ገልጿል። ህወሓት የብልጽግናው አገዛዝ የትግራይን የድጎማ በጀት አለመልቀቁ የመንግስት ሰራተኞች ደሞዝ እንዳይከፈላቸውና ትምህርትና ጤናን ጨምሮ ማህበራዊ አገልግሎቶችን ማስተጓጎሉን ገልጿል። ፌዴራል መንግስቱ የኤፈርት ኩባንያዎችን የባንክ ሂሳብ በማገዱ ኩባንያዎች ሙሉ በሙሉ ስራ እንዳቆሙና የሰራተኞቻቸው ደሞዝ ክፍያን በመቆሙ ለችግር ተዳርገዋል ያለው ህወሓት ወደ ክልሉ በሚገባው ነዳጅ ላይ 10 ወራት የቀጠለው ገደብ የአምቡላንስን አገልግሎት ጨምሮ ማህበራዊ አገልግሎቶች ተስተጓጉሏል ብሏል። የአብይ አገዛዝ እርምጃዎች የዕቀባና ህዝብን በጅምላ የመቅጣት ገጽታ እንዳላቸውና መተማመን የሸረሸሩ አዎንታዊ ውጤቶችን የሚቀለብሱና ዳግም ግጭት እንዲፈጠር የሚያደርጉ ናቸው በማለትም አስጠንቅቋል። ዓለም አቀፉ ህብረተሰብ ለጉዳዩ አፋጣኝ ትኩረት እንዲሰጥ ከባለድርሻ አካላት ጋር ግንኙነት እንዲያደርግና የግጭት ማቆሙ ስምምነት እንዲተገበር የሚደረጉ ጥረቶችን እንዲደግፍም ህወሓት ጥሪ አድርገዋል። በሱዳን የተፈጸመው የድሮን ጥቃት በካርቱምና ፖርት ሱዳን ኤሌክትሪክ እንዲቋረጥ አደረገ። ግዙፉ የሱዳን ኤሌክትሪክ ኃይል ማሰራጫዎች ላይ በተፈጸሙ የድሮን ጥቃቶች ምክንያት በትልልቆቹ የሱዳን ከተሞች ውስጥ መጠነ ሰፊ የኤሌክትሪክ ኃይል አቅርቦት መቋረጥ መከሰቱ ታውቋል። የኤሌክትሪክ ኃይል አገልግሎት የተቋረጠባቸው ከፈጥኖ ድራሽ ኃይሉ ጋር እየተፋለመ ያለው የሱዳን ጦር ሰራዊት የሚቆጣጠራቸው ዋና ከተማዋ ካርቱምና የጀኔራል አልቡርሃን መቀመጫ የሆነችው የወደብ ከተማ ፖርት ሱዳን መሆናቸው ተመላክቷል። የዓይን እማኞች እንደተናገሩት በሱዳን ጦር ኃይል ቁጥጥር ስር በምትገኘው በምስራቃዊ ናይል ግዛት ውስጥ በምትገኘው አትዋራ ጥቃት ከተፈጸመባቸው የኤሌክትሪክ ኃይል ማሰራጫ ማዕከላት ከፍተኛ የእሳት ነበልባልና ጭስ አይተዋል። ሱዳን የጦር ሰራዊቱን በሚመሩት በጀኔራል አብዱልፈታህ አልቡርሃንና በተቀናቃኛቸው ጀኔራል ሐምዳን ዳጋሎ በሚመራው ፈጥኖ ድራሽ ኃይል መካከል የተራዘመ የእርስ በርስ ጦርነት ውስጥ እንደምትገኝ ይታወቃል። ሁለቱ ኃይሎች በሚያካሂዱት 3 ዓመት ሊሞላው በተቃረበው ጦርነት መሰረተ ልማቶች ላይ ከባድ ውድመት መድረሱ ተዘግበዋል። አሁን በድሮን በተፈጸመው ጥቃት በሱዳን የኤሌክትሪክ ኃይል አቅርቦት ውስጥ ወሳኝ ማዕከል የሆነው አልሙቅሪን የተባለው ማሰራጫ ማዕከል ኢላማ በመሆኑ መጠነ ሰፊ ኃይል መቋረጥ በዋና ዋና ከተሞች ላይ እንዲያጋጥም አድርገዋል። አንድ የሱዳን መንግስት ባለስልጣን ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት በኃይል ማሰራጫው ማዕከል ላይ የመጀመሪያው ጥቃት ከተፈጸመ በኋላ እሳቱን ለማጥፋት የሞከሩ 2 ሰዎች ህይወታቸው ያለፈ ሲሆን ሌሎች በርካታ ሰዎች ደግሞ ሁለተኛው ዙር ጥቃት በተፈጸመበት ጊዜ ጉዳት ደርሶባቸዋል። ጥቃቱ የተፈጸመበት ወሳኙ የሱዳን ኤሌክትሪክ ኃይል ማሰራጫ ማዕከል አልሙርቂ የሚያሰራጨውን የኤሌክትሪክ ኃይል የሚገኘው ከሀገሪቱ ትልቁ የውሃ ኃይል ማመንጫ ጣቢያ ነው ተብሏል። ማዕከሉ ኤሌክትሪኩን ወደ በርካታ ቁልፍ የሱዳን አካባቢዎች የሚያሰራጭ በመሆኑ የደረሰበት የድሮን ጥቃት ያስከተለው ጉዳት ውጤቱ በብዙ ቦታዎች ላይ ኃይልን በማቋረጥ ከፍተኛ ጉዳትን እንደሚያደርስ ተጠቁሟል። በዱባይና በብልጽግና የሚደገፈው በጀኔራል ዳጋሎ የሚመራው ፈጥኖ ድራሽ ኃይሉ በሱዳን ጦር ሰራዊት ቁጥጥር ስር ባሉ በርካታ አካባቢዎች በሚገኙ የሰላማዊ ሰዎች መገልገያ የሆኑ መሰረተ ልማቶችን በተደጋጋሚ ኢላማ በማድረግ የድሮን ጥቃት ይፈጽማል ተብሎ ሲከሰስ ቆይቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።